ዛሬ የሚዲያው ቲቸር አንቀጠቀጣቻቸው። የስንት ነው? የአምስት ነው? የስንት ነው? አራገበቻቸው እኮ ጀግና፣ የኛ ጀግና። አቤት እንዳንቺ ልጅ ይኑረኝ። እኔ ሁሌ እምላለሁ እኮ እንዳንቺ ልጆቼ እንዳንቺ ይውጡ ነው ምለው፣ እንዳንቺ ይውጡ ነው ምለው። ጀግና ነሽ እኮ የጀግና ጀግና። ነገሩ የማን ልጅ ነሽ? የጋሽዬ ልጅ አይደለሽም እንዴ? እና ዛሬ በጣም ገርሞኝ በጣም እየተናደድኩም ነበረ፣ እየሳቅኩም ነበረ። ኬኩ ላይ እንደዛ ስታተራምሳቸውም እየሳቅኩ ነበረ። ባነጋገርም ደግሞ በጣም እየተናደድኩ ነበረ። እና ብሩኬ ትተህ ነበረ ይህን ከአንደበት የሚወጣ ነገር። ይቅርታ ብጠይቃትም ሴት ልጅ ናት። ይቅርታ መጠየቅ ሴት ልጅ ይቅርታ መጠየቅ ክብር ነው እንጂ ውርደት አይደለም። ለምን 2 ወር ለምን አመታት ጠይቃትም? ብዙዎቹ አመታት ለአመታት ቆይተው የሚገናኙ አሉ። ዞራችሁ ነገ ለምትገናኙ ነገር በሰው እይታስ ለምን የበፊቱ እያመጡ ድሮም እኮ እንደዚህ ብለዋታል ነበረ ለምን ይባላል? ብሩኬ አንደበትህ የሚወጣ ነገር ጠብቅ፣ ተቆጣጠር አንደበትህ። እውነቴ ነው ምልህ ብሩኬ፣ ይህን እውነት ድምጤን የምትሰሙ ቆርጣችሁ ላኩለት። እና ለምን መሰለህ ዛሬ የእሱ አይደለም። እናንተ ግን ነገ ዞራችሁ ለምትገናኙ ነገ ዞራችሁ የምትገናኙ ነገር ምላሳችሁ መጥፎ ነገር አይናገር፣ መጥፎ ነገር አያውጣ። ከህይወትሽ ውጣ ብለሽኛል ወጥቻለሁ አይባልም። እንደዚህ ነገር አይባልም አትበል። ትልቅ ሰው ነህ። የትልቅ ቦታ እኛ የምንፈልግህ ልጅ ነህ። የልጅ አዋቂ ነህ። በትልቅ ቦታ የምንስልህ ልጅ ነህ። በትልቅ ቦታ የምናስቀምጥህ ልጅ ነህ። እንደዚህ አይነት ነገር አትናገር። አገር ምድሩ መልካም ነገር እያወራልህ፣ አገር ምድሩ መልካም ነገር ስላንተ እየተናገረ እንደዚህ አይነት ነገር አትናገር፣ አትናገር። ካንተ አይጠበቅም ብሩኬ። ዛሬ ተሳስተሃል። ለምን ያቺም ደግሞ አይጥ የመሰለች ልጅ በቃ ካሁን በኋላ ከህይወታችሁ ወጥታለች። አትገናኙ። ስራ እኛ ምንም ይሁን ምንም እኛ ከእናንተ ጋር አለን። ብዙ እናቶች ብዙ እህቶች፣ እቺ ልጅ ብዙ እናት አልቅሶባታል። ብዙ እህቶቻችን አልቅሰዋል። በሰው ጓዳ ያለ ነው፣ በሰው ጓዳ ነው። ብሩኬ አንዳንዴ ለእኛ ምዘኑልን፣ ለእኛን ክብር ይኖራችሁ። ክብር ሲኖር ትልቅ ነገር ነው። ክብር የሰው ልጅ ከብርን ከወርቅን ከምንም በላይ ክብር ይበልጣል፣ ስም ይበልጣል። ስም ትልቅ ነገር ነው። አገር ምድር ነው የሚያየው። እና ምላስ እንደዚህ አይነት ነገር መጣል ጥሩ አይደለም። ብሩኬ አነጋገርህ አስተካክል። ይቅርታ ደጋግመህም ሀይሚ ይቅርታ ብጠይቃት ምንም ማለት አይደለም። ደጋግመህም ቤተሰብ ይዘህ ተንበርክከህ ይቅርታ ብጠይቃት ምንም ማለት አይደለም። 2 ነው ይቅርታ የጠየቃት። ይቅርታውን ይሄን ይቅርታ አይበቃትም ለሀይሚ ብሩኬ። ለምን መሰለህ? ሴት ልጅ ክብር ናት። ሴት ልጅ አገር ናት። ሴት ልጅ ሚስትህ ናት። ሴት ልጅ እህትህ ናት። ሴት ልጅ ሁሉም ነገርህ ናት። ሴት ልጅ ገመናህ ናት። ሀይሚ ብዙ ገመናህ ናት። ብዙ ነገር ናት። ከኋላ የመጣ አይና ወጣ ይባላል። በብዙ ውጣ ውረድ፣ በብዙ መከራ፣ በብዙ ነገሮች አይተሃል። በብዙ ነገሮች አብራችሁ ለዚህ ደርሳችኋል። ነገ ፍሬያችሁ ለመብላት እየደረሳችሁ ያልሆነ ንግግር አትነጋገሩ። ያልሆነም ቃላት አትጠጣሉ። አብራችሁ ሰላም ፍጠሩ። ሰላም የምትፈጥርበት መንገድ ፈልግ ብሩኬ። በእንደዚህ አይነት ነገር አይደለም። በእውነት ነው ምልህ፣ ሰላም የምትፈጥርበት መንገድ ፈልግ። ውለህ አትደር። በእውነት ነው ምልህ። ጋሺ ያለ ሙሺ ያለች ቤተሰብ አለ። የእናንተ አገር ምድሩ እና የእናንተ ሰላም ነው የሚፈልገው። እግዚኦ ብሎ በእውነት ነው ምልህ፣ እግዚኦ ብሎ ህዝቡ እየለመነ ነው። እግዚኦ ብሎ እየጮኸ ነው። ለጥቂት ሰዎች ብላችሁ ህይወታችሁን እንትን አትበሉ። ተመለሱ ወደ ህይወታችሁ። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛልኝ። ባላችሁበት ቦታ ሰላማችሁ ይብዛ። የኔ ውድ ቤተሰቦች፣ የጨረቃ ፋሚሌ ሰላማችሁ ይብዛልኝ። እኔ ጋር ሁሉን ሰላም ነው እና ሰላምም ሳላችሁ ብሶተኛ ሆኜ ዛሬ እቺ አይጥ የመሰለች ልጅ አናደደችኝ፣ በጣም አናደደችኝ። ለምን ማን አዘጋጅ ሳላት ፕሮግራም ደግሞ እሷን ብሎ አዘጋጅ። መጀመሪያ ላስኪትሽ አውጭና ፕሮግራም ታዘጋጃለሽ። እግዚአብሔር ይቅር ይበለኝ። በእውነት የብዙዎቻችን እንባ መልካም ያደርግላታል ብለን አንልም። ከእንደዚህ አይነትም ከእንደዚህ ከወረደም ሰው መስራት አስፈላጊም አይደለም። ይሄ እንደው ማይጠበቅ ነገር ነው። ማይጠበቅ ነገር ስራ ስትሰሩ አሉ። በቃ ለስራቸው ክብር ያላቸው ልጆች አሉ። ብዙ ክብር ያላቸው ልጆች አሉ። እቺ ክብሯን ያዋርዳ ክብሯን ወርዶ ራሷን ግን ያመጣች ይሄን ስራ የሰጠች ሰው የስራው ይስጠው፣ በእውነት የስራው ይስጠው። እኛ ጠዋት ማታ ይሄ ነው የምንለው። እና ብሩኬና ሀይሚ በእውነት ነው የምልህ ብሩኬ፣ አሁንም ደግሜ እናገራለሁ። ሀይሚ ይቅርታ ብጠይቃትም ምንም ማለት አይደለም። ከህይወቴሽ ወጥቻለሁ አይባልም።
እንዴ በቤተ ክርስቲያን የገባኸው 4 ልጆች ቃልስ የት ገብቶ ነው? ብዙ ቃል አላቸው። ብዙ ቃል ኪዳን የገባችሁት አለ። ነገ ዞራችሁ ልትገናኙ ነው። ዞራችሁ ትገናኛላችሁ። የሰው ልጅ በብዙ ነገር ይገናኛል። በእግር ከእግር ይጋጫል። እኛም በትዳራችን መካከል ብዙ ነገር አሳልፈናል። ብዙ ውጣ ውረድ አሳልፈናል። ግን በብዙ ውጣ ውረድ አብረን የምንኖራለን። ለምን? ፈሪ እግዚአብሔር እየፈራን አለን። እና ይሄን የእናንተን የሚገባ አይደለም። ይሄን አነጋገር የእናንተ አይገባል። የእናንተን የሚመጥንም አይደለም። አይመጥናችሁም ለእናንተ። እናንተ በትልቅ ቦታ የምንስላችሁ በትልቅ ቦታ ሌላ ቦታ የምንፈራው ነገር ወደ ቤታችን እንዳይገባ ይሄ ነገር እና እንደዚህ አይነት ነገር የወረደ ነገር ከእናንተን የወረደ ስልህ ይቅርታ እንደዚህ አይነት አነጋገር እየተናገረች እሷንም ምላስ ካሁን በኋላ እኔ ነው ህይወቱ የምመራው እኔ ነው ቀጥ አድርጌ እሱን መያዝ የምችለው አይባልም። እንደዚህ አይነት ንግግርም አስፈላጊ አይደለም። በቃ አስፈላጊ አይደለም። የት ነበርሽ? በዛ ሁሉ ውጣ ውረድ፣ በዛ ሁሉ መከራ፣ ቦዴ ስትረገጥ፣ በምን ስትረገጥ የት ነበርሽ? የተኝተሽ ነበረ? ዛሬስ እንዴት አባንተሽ ተነሳሽ? እና አስፈላጊ አይደለም። ብሩኬም አሁንም ወደ ቦታ ተመለስ፣ ወደ ህይወትህ ተመለስ። ሀይሚም ደጋግመህ ይቅርታን ብትጠይቃት የሚገባት ልጅ ናት። በእውነት ነው ምልህ። መጀመሪያ ለምን መሰለህ ቤታችሁን ክብር በቤታችሁ ተመካክራችሁ ነው። ክብሬን ጠብቂ ትላለህ። ብዙ ጊዜ ክብርህ የምጠብቀው መጀመሪያ ማስጠንቀቅ፣ ጥሩ በሆናችሁ ሰዓት መምከር። ይሄ ነገር ለእኔ ክብር የሚሰጥ ነገር ነው፣ ያንቺ ይሄ ነገር ክብር የሚሰጥ ሁለት አባቱ ተነጋግረው ነው እኮ ብሩኬ በሚዲያ ላይ ክብሬን አጠብቂኝ፣ ክብሬን እንደዚህ ወንድ ልጅ ክብር ይፈልጋል አይደለም። ሰላም በሆናችሁ ሰዓት መምከር ነው። ሰላም በሆናችሁ ሰዓት መነጋገር ነው ይሄ ነገር እና የኔ ውድ ልጆች ተመለሱ ወደ ቦታችሁ ተመለሱ። አነጋገራችሁ አስተካክሉ እና በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። እንደዚህ አይነት ነገር እቺ ልጅ ከህይወታችሁ አስወጡ። በቃ ይበቃችኋል። ከዚች ልጅ እውነት ሰው አይዘን፣ ይበቃችኋል። ዛሬ የሚዲያው ቲቸር አንቀጠቀጣቻቸው። የስንት ነው? የ5 ነው? የስንት ነው? አራገበቻቸው እኮ ጀግና፣ የኛ ጀግና። አቤት እንዳንቺ ልጅ ይኑረኝ። እኔ ሁሌ እምላለሁ እኮ እንዳንቺ ልጆቼ እንዳንቺ ይውጡ ነው ምለው፣ እንዳንቺ ይውጡ ነው ምለው። ጀግና ነሽ እኮ የጀግና ጀግና። ነገሩ የማን ልጅ ነሽ? የጋሽዬ ልጅ አይደለሽም እንዴ? እና ዛሬ በጣም ገርሞኝ በጣም እየተናደድኩም ነበረ፣ እየሳቅኩም ነበረ። ኬኮ ላይ እንደዛ ስታተራምሳቸውም እየሳቅኩ ነበረ። ባነጋገርም ደግሞ በጣም እየተናደድኩ ነበረ። እና ብሩኬ ትተህ ነበረ ይህን ከአንደበት የሚወጣ ነገር። ይቅርታ ብትጠይቃትም ሴት ልጅ ናት። ይቅርታ መጠየቅ ሴት ልጅ ይቅርታ መጠየቅ ክብር ነው እንጂ ውርደት አይደለም። ለምን 2 ወር ለምን አመታት ጠይቃትም? ብዙዎቹ አመታት ለአመታት ቆይተው የሚገናኙ አሉ። ዞራችሁ ነገ ለምትገናኙ ነገር በሰው እይታስ ለምን የበፊቱ እያመጡ ድሮም እኮ እንደዚህ ብለዋታል ነበረ ለምን